እስካሁን እንግዲህ ፐርሰናል ዲቨሎፕመንት ላይ ባለኝ ቆይታ አንድን ሰው ለመቀየር ጭምት አድርገው ወይ ፈሪ አድርገው ልትቀይረው አትችልም። እቺን ዓለም የቀየሯት ሰዎች ደፋር የሆኑ ሰዎች ናቸው። የሆነ ነገር ለማድረግ የተነሱ ሰዎች ናቸው። ይሄ ነገር አታድርግ ይጎዳል እያለ ልናስቆም ልንከለክል እንችላለን። ከፍ እያለ ሲመጣ ግን በዚሁ መንገድ እንመራዋለን ካልን ፈሪ የሆነ ሰው ነው የምንፈጥረው። ምንም ነገር ለመጋፈጥ ዝግጁ ያልሆነ ጭምት ሰው ነው የምንፈጥረው። አሁን የሚያስፈልገው ወጣቱንም ያስተምረዋል ብዬ የማስበው እንደ ይሁዳ ካደረግ እንደዚህ ትሆናለህ ከሃዲ አትሁን ብለን ከምና አስተምረው እንደ በላይ ሰብ ያለ ሰው በላ የሆኑ ሰዎች ሲቀየሩ ወደ እምነታቸው ሲመለሱ ማሳየት መቻል አለብን። ልክ እንደዛ ወደ እስልምናውን ብንሄድ ቃሩንን አስታከን ማስፈራሪያ ከምንሰጣቸው ይልቅ እንደ ዑመር ያሉ ከአሳዳጅነት ወደ አማኝነት ከጨካኝነት ወደ ፍትሃዊነት የተቀየሩ ሰዎችን ታሪክ እያመጣን ትውልዱን ብናስተምር የተሻለ እናስተምረዋለን ብዬ አስባለሁ። ሶሻል ሚዲያ ላይ በእርግጥም የምትፈልጉትን ገንዘብ ብቻ ሳይሆን ካሰባችሁት በላይ አቴንሽን ስላለ ብዙ ገንዘብ ማግኘት ትችላላችሁ። ይሄ ግልጽ ነው፣ ግን ስትራቴጂ ይፈልጋል። ሰሞኑን እንግዲህ እንደምታውቁት በኮሜዲያን እሸቱና በቲክቶከሯ ሀና ግደይ መሃል አለመግባባቶች ተፈጥረዋል። የተለያዩ ሀሳቦችን በዚህ ጉዳይ ላይ ሲሰጡ ነበረ። እሸቱ ያነሳውን ሀሳብ የሚደግፉ ሰዎች አሉ፣ የሚነቅፉም ሰዎች አሉ። ታዲያ በዚህ ጉዳይ ላይ የኔን ሀሳብ ደግሞ ለእናንተ ለማድረስ ዛሬ መጥቻለሁ። እንግዲህ እንደዚህ አይነት ጉዳዮች ላይ ሪያክት አድርጌ አላቅም። ነገር ግን ይሄ ጉዳይ በቀጥታ እኔን ይመለከታል ብዬ አስባለሁ። ምክንያቱም ለ6 ዓመታት በላይ ወጣቱ ላይ ሲሰራ እንደነበረ፣ ፐርሰናል ዲቨሎፕመንት ላይ የተለያዩ ሀሳቦችን ሲያጋራ እንደነበረ፣ እንዲሁም ደግሞ ሶሻል ሚዲያ ላይ ሲሰራ እንደነበረ ሰው ይሄ ጉዳይ በቀጥታ ይመለከተኛል ብዬ ስለማምን በዚህ ጉዳይ ላይ ሀሳቤን ደግሞ ለእናንተ ላቀርብ መጥቻለሁ። እንግዲህ የኔ አቋም የትኛው ነው ወይም የትኛውን ደግፋለሁ የትኛው ትክክል አይደለም የሚለውን አሳውቃችኋለሁ። መጀመሪያ እንግዲህ ለዚህ ሁሉ ሀሳብ መነሻ የሚሆነው ቪዲዮ ምንድነው? እሸቱ የሰራው አንድ ቪዲዮ አለ። እዛ ቪዲዮ ላይ የተለያዩ ሀሳቦችን ሰንዝረዋል። እዚህ ቪዲዮ ላይ ከተነሱ ሀሳቦች መሃል እንግዲህ የመጀመሪያው የሚሆነው የሶሻል ሚዲያ ተጽዕኖ በማህበራዊ ህይወታችን ላይ ይሆናል። ይህም ደግሞ የበለጠ የሚያጠነጥነው የተለያዩ የሶሻል ሚዲያ ኢንፍሉዌንሰሮች የሚሰሯቸው ቪዲዮዎች ከባህላችን፣ ከሃይማኖታችን፣ ከእምነታችን የወጡ በመሆናቸው ማህበረሰባችንን፣ ትውልዱን ያበላሻል የሚል ሀሳብን ይይዛል። ሌላው ደግሞ ቤተሰብ ልጁን ባለመቅጣቱ የሚመጣበት ነገር፣ ስለዚህ ከዚህ በኋላ ወላጆች ልጆቻችሁን መቅጣት አለባቸው የሚል ሀሳብም ተነስቷል። ሃይማኖታዊም ነገሮች ተነስተዋል። ታዲያ በዚህ ቪዲዮ የምንዳስሰው ከቤተሰብ አንጻር ያለውና አንድ ሰው ሶሻል ሚዲያ ላይ ሲሰራ ምን ያጋጥሙታል፣ ምን አይነት ነገሮችም ያሳልፋል የሚሉትን ሀሳቦችና እኔም በግሌ በዚህ ጉዳይ ላይ ያለኝን አቋም በግልጽ አስቀምጣለሁ። ታዲያ መጀመሪያ የምናነሳው እንግዲህ እንደኛ አይነት ገና እያደገ ያለ ሀገር ውስጥ የተለያዩ ሰዎች ራሳቸውን ለመቀየር ሲነሱ ብዙ እድሎች ላይኖሩ ይችላሉ። ምናልባት እንኳን ብዙ እድሎች ቢኖሩ እንኳን እነዛን ነገሮች ለማየት አሁን ላይ ያለንበት ጊዜ የሶሻል ሚዲያ ጊዜ ነው። እነዛ ሶሻል ሚዲያ ላይ የሚለቀቁ ሀሳቦች የእኛን ልብ ሊገዙ ይችላሉ። ስለዚህ አብዛኛው ወጣት ራሱን ለመቀየር ሲያስብ በሶሻል ሚዲያ ህይወትን መቀየር ትችላለህ ብለው የሚናገሩ እጅግ በጣም ብዙ ሰዎች አሉ። ስለዚህ ብዙ ሰው ወይም ብዙ ወጣት ሶሻል ሚዲያ ላይ ራሱን ለመቀየር ቤተሰቡን ለመለወጥ ይሰራል ማለት ነው። ታዲያ በዚህ ሰዓት ላይ ያ ወጣት ከሶሻል ሚዲያ ስራዎች ውስጥ የሚጠብቀው ነገር ይኖራል። ብዙ ጊዜ እንግዲህ ያየሁት ልጅም ከራሱ አብዝቶ ሊጠብቅ ይችላል። ብዙ ወላጆችም ደግሞ በዛው ልክ ከልጃቸው አብዝተው ይጠብቃሉ። ድሮ እንግዲህ ሁላችንም እንዳደግንበት ቤተሰብ ውስጥ ስንመለከት ኢትዮጵያ ውስጥ ብዙ ጊዜ ልጆቻቸውን ወላጆች መቀየር ሲፈልጉ እንደ ከሌ አትሆንም፣ እንደ ከሌ አታደርግም ብለው ይመክራሉ፣ ወይም ከሌላ ልጅ ጋር ያወዳድራሉ። አሁን ደግሞ የሚያወዳድሩት ወላጆች እንኳን ልጆቻቸውን ሲያወዳድሩ ሶሻል ሚዲያ ላይ ካዩት የሆነ ግለሰብ አንጻር ሊሆን ይችላል። ስለዚህ ለምን እንደሱ አታደርግም፣ ለምን እንደሱ አታደርጊም፣ ለምን ትፈዣለሽ፣ ለምን ትፈዛለህ የሚሉ ምልከታዎችን ብዙ ሰዎች ጋር አይቻለሁ እና ሰዎችም ወደ እኔ ስልጠናዎች ለመውሰድ ሲመጡ ወላጆች ላይ እንደዚህ አይነት ችግሮችን አስተውያለሁ። ታዲያ ልጁ የሚጠብቀው አለ፣ ወላጅም ደግሞ ከልጁ የሚጠብቀው አለ። ይህንን ጥያቄውን ደግሞ ሶሻል ሚዲያ ላይ በምትሰራው ስራ መመለስ ትችላለህ ብለው የተለያዩ ሰዎች ይናገራሉ። ይሄ ሰው ምናልባት እነዛ ሰዎች ከሚሰጡት ኮርሶች ወስዶ ወደዛ ስራ ሊገባ ይችላል፣ ወይም ደግሞ በራሱ ሊፍጨረጨር ይችላል። ታዲያ እዚህ ጋር ምን ይከሰታል? የጠበቀውና ሪያሊቲው ብዙ ጊዜ የተለያየ ይሆናል። ሶሻል ሚዲያ ልክ እንደ ማንኛውም ስራ ነው። አንዳንድ ነገሮች ከመጠን በላይ የተጋነኑ ይሆናሉ። በተለይ ሶሻል ሚዲያ ላይ ገንዘብ ይሰራል የሚለው ነገር እጅግ በጣም በተጋነነ መልኩ ይቀርባል። እኔ እዚህ ጋር አነሳላችሁም የምፈልገው አንደኛው ነገር ምን አይነት እድሎችን ታገኛላችሁ የሚለውንም ነገር አነሳላችኋለሁ። ስለዚህ 3 አይነት እድሎች አሉ ሶሻል ሚዲያ ላይ ስትሰሩ የምታገኟቸው። እነዚህን 3 እድሎች ከማንሳቴ በፊት ግን ከቤተሰብ አንጻርም ብዙ ጥያቄ ስለተነሳ እሱንም ለመመለስ ልሞክር። ይሄ ምንድነው? እንግዲህ አንድ ቤተሰብ ልጁ ጥሩ ሁኔታ ላይ እንዲሆን ይፈልጋል፣ ወይ ለልጁ ጥሩ ነገር ነው የሚመኘው፣ በጥሩ መንገድ መምራት ይፈልጋል። ግን እንደ ማህበረሰብ የኛ ማህበረሰብ ብቻ ሳይሆን የትኛው ማህበረሰብ ላይ
አንድ ጽንፍ የረገጠ ልንሆን እንችላለን። ወይ ነጭ ወይ ጥቁር፣ ግራጫ የሚባል ነገርን ላናውቅ እንችላለን። ብዙ ጊዜ በተለይ አንድ ሰው በአንዱ ነገር ሲጎዳ መጥፎ ነገር ነው ብሎ ሲያስብ አንድ ነገር ሌላ ተቃራኒ የሆነውን ነገር ነው የሚያደርገው። መሀል የሚባል ነገርን አይወስድም። ይሄ ምን ማለት መሰላችሁ? ለምሳሌ አንድ ቤተሰብ ልጁን ሲያሳድግ በቃ ቀጥቶ ገርቶ ለማሳደግ ይሞክራል። ያ ማለት ይህን አታድርግ፣ ይህን መስራት የለብም እያለ ልጁን ያሳድጋል። ታዲያ በዚህ መንገድ ሲያድግ ልጁን ምናልባት ፈሪ እንዲሆን ጭምት እንዲሆን ያደርግበትና የተለያዩ ስራዎች ላይ በድፍረት መጋፈጥ የማይችል ልጅ ይሆንና ይሄም ወላጅ ደግሞ ሌሎች ወላጆችን ያህል በዛ ጥብቅ አድርጎ ያሳደገው ልጅ ምናልባት ካደገ በኋላ ሌሎች ነገሮችን ሲያይ በጣም የሚበላሽ ይሆንበታል። ያኔ ምን ያደርጋል? አጥብቄ መያዜ ልክ አይደለም ማለት ነው፣ አጥብቄ በመያዜ እንዲሁም ልጄን ጎዳሁት፣ ልጄን ጎዳዋት ማለት ነው ብሎ ያስብና ልጁን መልቀቅ ይጀምራል። በዛ ሰዓት ላይ ሲለቀው ደግሞ ፍጹም ተቃራኒውን ነገር ሙሉ በሙሉ ይለቀዋል። ግን መሀል ላይ የሚባል ነገር አለ። መንገድ ለቆ አሳይቶ ከዛ በኋላ ግን ይሄ ልክ አይደለም ብሎ መምራት ያስፈልጋል። ከስር ከስር ጥፋት ሲጠፋ መከታተልና ያንን ነገር መቅጣት ካለበት መቅጣት ይኖርበታል። ታዲያ ግን የትኛውም ወላጅ ዓላማው ልጁ ትክክለኛ ስኬት እንዲያሳካ ነውና በዚህ መንገድ ደግሞ ጥፋት ሊኖር ይችላል። ስለዚህ በዚህ ጀኔሬሽን ላይ ያለን እኛ ተሳክቶልናል፣ ጥሩ ቦታ ላይ ነን ብለን የምናስብ ሰዎች ወይም ደግሞ ሶሻል ሚዲያ ላይ የምንሰራ ሰዎች መንገድ የጠፋባቸውን መንገድ መምራት ይኖርብናል። ስለዛ ጉዳይ የኔን ምልከታ አስቀምጥላችኋለሁ ብያችኋለሁ። በምን መንገድ ብንሄድ የተሻለ ነው የሚለውን የኔን ሀሳብ ከዚህ ጉዳይ ጋር አያይዤ በደንብ ነግራችኋለሁ። ታዲያ ይህንን እንዳልን ደግሞ ወደ እድሎቹ እንሂድ። ሶሻል ሚዲያ ላይ ስንሰራ 3 አይነት እድሎች ያጋጥሙናል። የመጀመሪያው የምንጠብቀው እድል ነው። ብዙ ሰዎች የሳሉልን እድል አለ። እኛም ሶሻል ሚዲያ ላይ ስንገባ የምናገኘው እድል አለ። ይሄ ምንድነው እንበልና አንዳንድ የሶሻል ሚዲያ ፕላትፎርሞች ቪዲዮዎችን ስንሰራ ክፍያዎች ይከፍላሉ። በዛ መንገድ በምናገኘው ገንዘብ ጥሩ ነገር እናገኛለን። አንደኛው የክፍያ መንገድ ነው። ስለዚህ ይሄ የምንጠብቀው ነው። ሌላው ደግሞ ማስታወቂያዎች ይኖራሉ። ላይቭ ፕሮግራሞችን የተለያዩ ላይቭ ላይ ስትሪም በማድረግ የሚገኙ ስጦታዎች ይኖራሉ። ይሄ የምንጠብቃቸው ነገሮች ናቸው። ሁለተኛው ደግሞ እድል የሚመስል እድል ሶሻል ሚዲያ ላይ ስትመጡ ይጠብቃችኋል። ያ ማለት ለጊዜው የምታልፉበት የሚመስላችሁ ለጊዜው ጥሩ የሚመስላችሁ እድሎች ይመጣሉ። በዚህ ምክንያት እንግዲህ ብዙ ትላልቅ ሰዎች ወይም ትልቅ ቦታ የምንጠብቃቸው ሰዎች ሶሻል ሚዲያ ላይ የማይሆኑ ነገሮችን ሲያደርጉ እንመለከታለን። አይደለም ወጣቱ ለምንድን ነው ይህንን የሚያደርገው? በዛ መንገድ ሄዶ ያገኘው ሳይሆን እድል የመሰለው አቴንሽን ለማግኘት በመጥፎ መንገድም አቴንሽን ብታገኝ ዞሮ ዞሮ አቴንሽን ነው ብሎ በማሰብ መጥፎ መንገዶችን ይከተላሉ። በዛ አቴንሽን ያገኛሉ። ስለዚህ አቴንሽን ደግሞ ገንዘብ ነው። ስለዚህ ወደ ገንዘብ ይቀይሩታል፣ ሀብት ይሆናል ማለት ነው። በዚህ ምክንያት ደግሞ ብዙ ወጣቶች ይታለላሉ። አለፈልን፣ ተሳካልን ብለው ሲያስቡ ጭራሽ መቀመቅ የሚከታቸው ወደ ታች የሚያወርዳቸው የስኬት መንገድ ይሆናል። ይሄ እድል የሚመስል እድል ነው። ታዲያ ይሄንን ነገር በደንብ አስተውለን ማለፍ መቻል አለብን። በተለይ የቀደሙ ሰዎች ይህንን ነገር ለማስተማር ወጣቱ ጋር ቅርብ ቢሆኑ ብዙ ነገር ያግዛል ብዬ አስባለሁ። የመጨረሻው 3ኛው እድል ደግሞ እድል የማይመስል እድል ነው። ይሄ ነገር እድል ነው ግን እድል አይመስልም። ለምን? ጊዜ ይፈልጋል፣ ብዙ ስራ ይጠይቃል፣ ስትራቴጂ ይፈልጋል፣ እውቀት ይጠይቃል፣ ማገናዘብ ይፈልጋል። ሶሻል ሚዲያ ላይ በእርግጥም የምትፈልጉትን ገንዘብ ብቻ ሳይሆን ካሰባችሁት በላይ አቴንሽን ስላለ ብዙ ገንዘብ ማግኘት ትችላላችሁ። ይሄ ግልጽ ነው። ግን ስትራቴጂ ይፈልጋል። እንደምታስቡት አይደለም። ይቺኛዋ እድል አትመስልም። ለምን? ትንሽ ትመስላለች። የትኛውም ስራ ላይ መጀመሪያ ላይ ሲገነባ ቀስ ተብሎ ነው የሚገነባው። ታዲያ ለመቸኮል ሲታሰብ ነው እድል የሚመስሉ የማይሆኑ እድሎች የሚመጡት። ስለዚህ ይሄ ያለ ነገር ነው። ሌላኛው እንግዲህ ስህተቶች ይኖራሉ። እንግዲህ በዚህ ጉዳይ ላይ ያለኝን የራሴን ደግሞ ምልከታ ማስቀመጥ አለብኝ። ስለዚህ አሁን ደግሞ የኔን ምልከታ ምንድን ነው? የኔ አቋም ምንድን ነው? የትኛውን ደግፋለሁ፣ የትኛው ትክክል አይደለም ብዬ አስባለሁ የሚለውን አካፍላችኋለሁ። እንግዲህ ትውልዱን ለማዳን ስንነሳ በሁለት መንገዶች ማድረግ እንችላለን ብዬ አምናለሁ። የመጀመሪያው ይሄንን ነገር አታድርግ፣ ይጎዳል፣ በዚህ መንገድ የሄዱ ሰዎች እዚህ ጋር ደርሷል፣ ስለዚህ ይህን መንገድ ከተከተልክ እጣ ይሄ ነው፣ ስለዚህ እንደዚህ እንዳታደርግ ብለን አታድርግ በማለት አንድን ሰው ልንመራው ልንገራው እንችላለን። ሌላኛው ሁለተኛው ደግሞ መንገድ በማሳየት በዚህ መንገድ ከሄድክ ይህን ነገር ማግኘት ትችላለህ፣ እንደዚህ ነገሮች ይሳካላል ብለን መንገዱን ማሳየት። የመጀመሪያውን ስንመለከት አታድርግ በማለት ትውልድን ልንመራ እንችላለን ብያቸዋለሁ። ስለዚህ ልጆቻችንን ስንመራ እኔ ታላቅ ነኝ፣ ታናናሾቻችንን ለመምራትም ካሰብን የምንመራው እነዚህን ነገሮች አታድርጊ ብለን እንመራቸዋለን። ምክንያቱም ምክንያታዊ ለመሆን እንኳን ተቀባይነት ለማግኘት ትንሽ ስለሚያስቸግር ይሄ ነገር አታድርግ ይጎዳል እያለን ልናስቆም ልንከለክል እንችላለን። ከፍ እያለ ሲመጣ ግን በዚሁ መንገድ እንመራዋለን ካልን ፈሪ የሆነ ሰው ነው የምንፈጥረው። ምንም ነገር ለመጋፈጥ ዝግጁ ያልሆነ ጭምት ሰው ነው የምንፈጥረው። እስካሁን እንግዲህ ፐርሰናል ዲቨሎፕመንት ላይ ባለኝ ቆይታ አንድን ሰው ለመቀየር
ጭምት አድርገው ወይ ፈሪ አድርገው ልትቀይረው አትችልም። ይቺን ዓለም የቀየሯት ሰዎች ደፋር የሆኑ ሰዎች ናቸው። የሆነ ነገር ለማድረግ የተነሱ ሰዎች ናቸው። ታዲያ ልክ እንደዚህ አታድርግ የሚለውን ነገር በጫናው ቁጥር ልጆች ላይ ግዴታ ያስፈልጋል። እያደጉ ሲመጡ ግን እንደዚህ አይነት መንገዶችን ብትከተሉ ህይወታችሁን መቀየር ትችላላችሁ፣ ማሸነፍ ትችላላችሁ የሚለው መምራት የተሻለ ትውልዱን ይመራዋል ብዬ አስባለሁ። ያ ካልሆነ ግን በጣም ፈሪ የሆኑ ምንም ነገር ለማድረግ የማይደፍሩ ሰዎችን ነው የምንፈጥረው። ኢትዮጵያ ውስጥ ብዙ ምሳሌዎች አሉ። አፍቅሮ ተጎዳ፣ ገንዘብ አግኝቶ ነበር አጣ፣ ብዙ ምሳሌዎች አሉ። በቂ ናቸው። አሁን የሚያስፈልገው ወጣቱንም ያስተምረዋል ብዬ የማስበው እንደ ይሁዳ ካደረግ እንደዚህ ትሆናለህ፣ ከሃዲ አትሁን ብለን ከምናስተምረው በክርስትና ውስጥ እንደ አብርሃም ያለክ ሰው ብትሆን፣ እንደ ሙሴ ጸሊሙ ያለ ከእንደዚህ አይነቱ ህይወት ወጥተህ እንደዚህ መፍጠር ትችላለህ ብለን እንደ በላዬ ሰብ ያለ ሰው በላ የሆኑ ሰዎች ሲቀየሩ ወደ እምነታቸው ሲመልሱ ማሳየት መቻል አለብን። ልክ እንደዛ ወደ እስልምናውን ብንሄድ እንደ ቃሩን አይነቱን ጠቅሰን በሀብት በኩል ትዕቢተኛ ብትሆን መልሰ የምታጣው ነገር ብዙ ነው ብለን ቃሩንን አስታከን ማስፈራሪያ ከምንሰጣቸው ይልቅ ለነሱም ደግሞ መለወጥ መነሳት ምሳሌ የሚሆናቸው እንደ ዑመር ያሉ ከአሳዳጅነት ወደ አማኝነት ከጨካኝነት ወደ ፍትሐዊነት የተቀየሩ ሰዎችን ታሪክ እያመጣን ትውልዱን ብናስተምር የተሻለ እናስተምረዋለን ብዬ አስባለሁ። እንደዚህ አይነት መለወጦች ወይም እንደዚህ አይነት ተውባሃዎች ያስፈልጉናል ትውልዱን ማስተማር ከፈለግን። ታዲያ ወጣቱ ሲያጠፋ ይሄ የመጀመሪያ ጊዜ አይደለም። ከዚህ በፊትም የተለያዩ ወጣቶች ጥፋት ሲያጠፉ ፊት ለፊት እንዴት ያጠፋሉ ተብሎ ይነገራል። ከዛ ይልቅ ግን ወጣቱን ማስተማር ከሆነ ዓላማው በተቻለን መጠን ምን ብናደርግ የተሻለ ነው? እንግዲህ በማህበራዊ ህይወታችን የሚነገረን በሃይማኖት ውስጥም ስናድግ የሚነገረን ነገር አንድ ሰው ሲያጠፋ ብቻህን ደጋግመህ ትጠይቀዋለህ። ካልሆነ ግን በሰው ታስመክረዋለህ ወይ አጠገብ ባሉ ሰዎች፣ ከዛ በአባቶች ያንን ሁሉ አልሰማ ብሎ ብዙ ካለፈ በኋላ እንደ ማህበረሰብ ሊወገዝ ይችላል። ዝም እየተባለ ከሄደ ደግሞ ነገ ሀገር ተረካቢ እናጣለን። ምክንያቱም ነገ ሀገር የሚረከበው ዛሬ ወጣት የሆነው ሰው ነው። ስለዚህ በተቻለን መጠን ነገ የተሻለ ወጣት ለመፍጠር ከፈለግን መቆንጠት መቅጣት ቢኖርብንም በግል ይሄንን ማድረግ እንችላለን። ታዲያ ግን ይሄ ቅጣትም ያስተምራል ያስፈልጋል ብለን የምናምን ከሆነ ማስተዋል መቻል ያለብን ነገር ምንድን ነው? ይሄ ሰው ላይ ምንድን ነው እያደረግኩኝ ያለሁት? መነሳት ይችላል ወይ? የምናገረው ነገር ወይ የምሰራቸው ነገሮች ወይ ይህንን ነገር ለማስተማር የምጠቀምበት መንገድ ያ ልጅ ከዚህ በኋላ ማንነቱን ቀይሮ የተሻለ ቦታ ላይ እንዲደርስ ያደርገዋል ወይ ብለን መጠየቅ አለብን። ብዙ አባቶች አሉ ልጆቻቸውን ሲመክሩ የሚመክሩበት መንገድ ከዛ በኋላ የግዴታ መቀየር እንዳለባቸው የሚያስገድዳቸው አሉ። አንድ ምሳሌ ልንገራችሁ። የራሴው ባለቤት የነገረችኝ ምሳሌ ነው የምነግራችሁ። ምንድነው? አንድ ቀን ላይ ወደ ቤተክርስቲያን ስትሄድ ቀሚስ ሳታደርግ ከላይ ሻርፕ አድርጋ ትሄዳለች። ከዛ አንድ አባት ያገኟትና ካዩት በኋላ ውይ የኔ ልጅ ስታምሪ፣ እንዴት ቆንጆ ነሽ፣ ሻርፑ ማድረግሽ፣ እንዴት ሻርፕ አስተሳሰርሽ እንዴት ያምራል፣ ከስር ደግሞ ቀሚሷን ብትጨምሪባት እንዴት ቆንጆ መሰለሽ ብለው ገሰጿት። ከዛ በኋላ እንዴት ነው ቀሚስ ሳታረግ ቤተክርስቲያን ልትሄድ የምትችለው? ከዛ ባለፈ ግን ከቅጣቱ በላይ በጣም ዘላቂ የሆነ መፍትሄ ይሰጠናል ብዬ የማስበው ስትራቴጂ የሚያሳዩ ሰዎች ያስፈልጉናል። ትክክለኛ ስትራቴጂ አለን የምንል ሰዎች ካለን ወጥተን ለወጣቱ ማስተማር ያለብንን ነገር ምናልባት ቀደምን ብለን የምናስብ ረዥም ዓመት የቆየን ከ5 ከ6 ከ10 ዓመት በላይ አንድ ስራ ላይ የቆየን በተለይ ሶሻል ሚዲያ ላይ የቆየን ሰዎች እንዲህ ነገሮች ያጋጥሟቸዋል። ሶሻል ሚዲያ ላይ የሚያጋጥማችሁ ይሄ ነገሮች ነው፣ ስለዚህ እንዲህ ማድረግ ትችላላችሁ ብለን መንገድ ብናሳይ። ከዛ ባለፈ የወደቀም ሰው ካለ አንድ ጀምራችሁ የተለያዩ ስህተቶችን ብትሰሩም እባካችሁ መሻሻል ይቻላል። ድሮ የሚመስለኝ ነገር የነበረው ነገር ምንድን ነው? አንድ ሰው ሁሉን ነገር አሟልቶ የሆነ ቦታ ላይ የሚደርስ፣ እንደዛ ግን አይደለም። በተለይ ስራ ላይ እየሰራው ስመጣ አሁንም ደግሞ በህይወት ብዙ ነገሮችን እየገባኝ ሲመጣ ሰው በሂደት ነው እየተቀየረ የሚመጣው። ታዲያ ደግሞ ከወደቃችሁም ደግሞ ብዙ ጊዜ አግኝቶ ማጣት ወይም መውደቅ መጥፎ እንደሆነ ይነገራችኋል። ግን ማንም የማይነግራችሁ እርግጠኛ ሆኜ የምነግራችሁ ነገር ወድቃችሁ ድጋሚ እንደመነሳት የሚያክል የሚያስደስት ነገር የለም። ስትነሱ ደግሞ መጀመሪያም ከነበራችሁበት በላይ ሆናችሁ መነሳትን የመሰለ የሚያስደስት ነገር የለም። ስለዚህ ያንን ደስታ ማጣጣም ደግሞ የምትችሉት ከወደቃችሁበት ድጋሚ መነሳት ስትችሉ ነው። የበለጠ ጠንክራችሁ በርትታችሁ ስትመጡ ማንም አያስቆማችሁም። ስለዚህ ለወጣቶች ያለኝ መልእክት ይሄ ነው። በዚህ ጉዳይ ላይ ደግሞ እኔም ኃላፊነት አለብኝ ብዬ አስባለሁ። ስለዚህ እኔ ማገዝ የምችለው ነገር ካለ ኮንታክት ልታደርጉኝ ትችላላችሁ። ስለዚህ በተቻለን መጠን ግን ተጋግዘን አንድ የሚነሳ ሰው ፈጥረን ያ የተነሳው ሰው ደግሞ
እንደዚህ አይነት ስህተቶችም ተሰርቶ ድጋሚ መነሳት ይቻላል። እንደዛ ከሆነ እኔም እንዲያደርጋለሁ ከዛ ደግሞ ነገሮች ቢበላሹብኝ እንኳን በመሃል ራሴን ማስተካከል እችላለሁ። ለካ መስተካከል ይቻላል። ለማስተካከል ደግሞ እዚህ ቦታ መሄድ ይቻላል ብሎ ደግሞ መንገድም የሚሰጥ ካለ እዚህ ቦታ ይኬድና መስተካከል ይቻላል የሚለውን ማሳየት እንችላለን። ስለዚህ ትውልዱን ማዳን ከፈለግን በአታድርግ በላይ አድርግ፣ ስታደርግ ደግሞ እነዚህ ነገሮች አድርግ ብለን ብናስተምረው ፈሪ ሳይሆን ደፋር፣ ጭምት ሳይሆን ምንም ነገር ለማድረግ የተነሳሳ ሰው እንፈጥራለን። ያንን ደፋር ሰው ደግሞ መንገድ ከመራ ነው ሀገራችን ትቀየራለች። የሁላችንም ዓላማ እንግዲህ ኢትዮጵያ የተሻለ ቦታ ላይ ደርሳ ማየት ነው። እንግዲህ የተሻለች ኢትዮጵያን፣ የተሻለ ትውልድ፣ የተሻለ ወጣት ሁላችንም ይገባናል ብዬ አስባለሁ። እንግዲህ በዚህ ጉዳይ ላይ ያለኝን የኔን አቋም በዚህ መልኩ አቅርቤያለሁ። ስለዚህ እናንተ ያነጻል ብላችሁ የምታስቡትንም ነገር ኮመንት ላይ በማስቀመጥ ይህንን ቪዲዮ የሚያዩ ሰዎች ያ ነገር እንዲደርሳቸው ማድረግ ትችላላችሁ። እዚህ ድረስ ስለተከታተላችሁ እጅግ አድርጌ አመሰግናለሁ። እወዳችኋለሁ።